ያጠፋሁትን ጥፋት ደግሞ በደንብ አውቃለሁ። ማስተዋስም አይጠበቅብሽም። ቆይ ለምንድን ነው ደጋግመሽ እንደዚህ የምትይኝ? አንቺ ሊገባሽ አይገባሽማ። እንዴት ብሎ ይገባሻል? ኧረ እናቴ ይገባኛል። በአሁን ሌላ ችግር ሳይፈጠር ሄደሽ ወንድምሽን ጥሪ። አዎ አንቺም ማየት አልፈልግም፣ አይንሽም ማየት አልፈልግም። ሂጂ ጥሪ። እሺ። አይ መከራዬ፣ አሁን እንደዚህች ልጅ ነገር ምንድን ነው የማደርገው? ምን ልሁን? አይ እድሌ እንደው ሄሎ አለቃ፣ ወደ አንተ ቤት እየመጡ ነው። ቶሎ ብለው ውጣ። ምን? እውነቴን ነው። ወይ ጣጣ! ምን አውቅ ደግሞ ምን ልትል ነው? ነይ ሄለን፣ ነይ ቶሎ እንውጣ። ኧረ እባክህ ወዴትም አልሄድም። ስርዓት ያዝ እባክሽ ሄለን፣ ፍጠኝ። ሰላም ሰላም፣ ጤና ይስጥልኝ ውድና የተከበራችሁ የሁሉም ነገር ዩቲዩብ ቻናል ተከታታዮች በሙሉ በያላችሁበት ሰላማችሁ ብዝት ይበልልኝ። እንግዲህ ወይዘሮ ሄለን ወደ እውነተኛው ዲኤንኤ ምርመራ እንትን እያለች ትገኛለች። እውነቱን ለማውጣት እውነቱን ለማግኘት የምታደርገውን ሁሉ ለማድረግ እየሞከረች ነው። ትናንት የተናገርከውን ዛሬ እንድደግምልኝ እፈልጋለሁ በማለት ከቴዲ ጋር ጭቅጭቅ ውስጥ ገብተዋል ማለት ነው። ከኔ ጋር በእንደዚህ በቀላሉ የምንለያይ እንዳይመስልህ፣ ሁሉንም ነገር ትነግረኛለህ፣ አልለቅህም በማለት ቴዲ ላይ እየዛተች ትገኛለች ማለት ነው ወይዘሮ ሄለን። ውድና የተከበራችሁ የቻናሌ ቤተሰቦች ቪዲዮን ላይክ እና ሰብስክራይብ አድርጋችሁ ጀምሩ። እንግዲህ ቴዲ ይህንን ቤት ለቆ ለሶስተኛ ጊዜ ማለት ነው። የመጀመሪያው ቤዛ እንዳታቅበት፣ ሁለተኛ ላይ ደግሞ መሲ እንዳታቅበት፣ አሁን ድጋሚ ደግሞ ለሶስተኛ ጊዜ ሙሉ የወይዘሮ ሄለንም ሆነ የመሰረት ቤተሰቦች በሙሉ እንዳያውቁበት ይህንን ቤት ጥሎ መሄድ ስላለበት ቤቱን ለቋል ማለት ነው። ውድና የተከበራችሁ የቻናላችን ቤተሰቦች እንግዲህ መኩ ታግቷል ወይስ አልታገተም የሚለውንም አብረን እናያለን ማለት ነው። መኩን ምንድን ነው የቀረበት ምክንያት? ሄደበት ቶሎ አልተመለሰም እና ምን ሆኖ ነው? መኩ ታግቶ ነው ወይስ የሆነ ያጋጠመው ነገር ምንድን ነው? የመሲን የእርግዝና ጉዳይ ሲሰማ በጣም ተበሳጭቶ ነው ከቤት የወጣው ማለት ነው። ወንድማችን መኩ በጣም ተናዷልም ብስጭት ብሎ ነበረ። ነገር እየበላ ነበር የወጣው ማለት ነው። ነገር ግን ቤት አልሄደም። ቤቱ ለምን? ምክንያቱም ቤቱ ወደ አንተ ቤት እየመጡ ነው እና ቤቱን ለቀህ ውጣ ስላለ የቴዲ ተቆጣጣሪዎች ማለት ነው፣ የቴዲ ጋርዶች እንደዛ ሲናገሩ ሰምተናል ማለት ነው። ቴዲ ቤቱን ለቆ በመውጣቱ ራሱን አትርፏል። ሁለተኛ ነገር ደግሞ መኩ ሄዶ አላገኘውም ማለት ነው፣ አጥቶታል። ይህንን የሚያደረገው አንዱ ጆን ነው ማለት ነው። ጆን ከነሱ አንዱ የሚሰራ የወይዘሮ ሄለን የልጇ ጓደኛ ወይም የወይዘሮ ሄለን ቀኝ እጅ ማለት ነው። በሁለቱም በኩል የሚሰራ ልጅ ነው ማለት ነው። ወይዘሮ ሄለን አሁን ላይ ያላት አማራጭ ኑኑሻ ልጅን ብትሆን ራሱ አልቀበላትም በማለት የተናገረችውን ንግግር ሰምተናል ማለት ነው። ነው ውድና የተከበራችሁ ቻናላችን ቤተሰቦች ቪዲዮ ላይክ እና ሰብስክራይብ አድርጋችሁ ጀምሩ። ሰላም ቤተሰቦች በያላችሁበት ሰላማችሁ ይብዛ። ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ ስለምትሰጡኝ አስተያየትና ስለምትሰጡኝ ብርታት ከልብ አመሰግናለሁ። በርቺ የምትሉኝ አላችሁ። እንዲሁም ደግሞ አንዳንድ ልጆች በራስሽ ስራ ለምን አትመጭም የምትሉ የሁላችሁንም ሀሳብ ደግፈዋለሁ፣ ተቀባይነት አለው። ሁላችሁንም አመሰግናለሁ። ዛሬ የመጣሁት ግን በወይዘሮ ሄለን ወይም በእንግዳ ድራማ ላይ ምን ተፈጠረ የሚለውን በዛ ነው የመጣሁት ማለት ነው። ውድ የቻናላችን ቤተሰቦች ቪዲዮና ላይክን እንዳትረሱ። ቪዲዮ ላይክ እና ሰብስክራይብ ማድረጋችሁን አትርሱ። ስለምትሰጡኝ አስተያየት ከልብ አመሰግናለሁ። መሲ በእውነቱ በጣም እናመሰግናለን። የልብ ነው ያገኘሽው ማለት ነው። አሁን ላይ ያለሽን ጥንካሬ
ሳናደንቀው አናልፍም። አንድ ነገር ትዝና ብቅ እንትን የሚለን የምንገነዘበው ምንድን ነው? አንድ ነገር ከጠፋ በኋላ ነው። ምንድነው? ብርጭቆ ከተሰበረ በኋላ እንደማይጠገን ሁሉ የሰውን ልብ አንዴ ከተሰበረ መጠገን የማይችል ነው ማለት ነው። ግን አንዳንድ ጊዜ ከነቃ በኋላ ትዝ የምንለው ነገር ምንድነው? ብርጭቆ ከነቃ የሚባል አባባል አለና ምን ልላችሁ ፈልጌ ነው፣ መሲ አሁን ላይ ነው ልብ ያገኘችው ማለት ነው። ልጇን ለማስወረድ ያላደረገችው ጥረት አልነበረም። ነገር ግን ብር ስለሌላት ማስወረጃ ብሩን ስላጣች፣ እንደውም ካስታወሳችሁ ወደ ክፍል 100 ላይ ይመስለኛል ንንሻ ነፍሰ ጡር ነኝ ያለችው ለእህቷ ብር ፈልጋ ነበረ። ብር ፈልጋለሁ፣ እርጉዝ ነፍሰ ጡር ነኝና ማስወረድ ስለምፈልግ ብር ስጠኝ ወንድሜ በማለት ወንድሟ በጥፊ እስከሚመታት ድረስ ማለት ነው። ያ ሁሉ የተፈጸመው እንግዲህ ለእህቷ ስትል ነው ማለት ነው። ውድ የተከበራችሁ የቻናላችን ቤተሰቦች ለመሲ ስትል ነው እንግዲህ ራሷን ዝቅ አድርጋ ነፍሰ ጡር ነኝ ብላ በወንድሟና በእናቷ እስከምትጠላ ድረስ ማለት ነው። ንንሻም ለእህቷ ሟች ናት፣ መሲም ለእህቷ ሟች ናት ማለት ነው። ምክንያቱም ይሄን ያደረገችው ለእህቷ ማስወረጃ ብር ፈልጋ ነው ያንን ያደረገችው ማለት ነው። ንንሻም በጣም እንደምትወዳት ታውቃለች። መሲም ለእህቷ ለንንሻ ስትል ነው ወይዘሮ ሄለን ከእስር ቤት እንድትፈታ ያደረገችው ማለት ነው። ግን ለእሷ የሚገባት ሆኖ ሳይሆን ንንሻ እህቷ ስትል ማለት ነው። መሲ ለእህቷ ስትል እንግዲህ የብዙ ህፃናቶችን ነፍስ የቀጠፈች የብዙ ህይወትን ያስጨረሰች ወይዘሮ ሄለንን ከእስር ቤት እንድትፈታ አድርጋለች ማለት ነው። ያደረገችበትን ምክንያት አይተነዋል። እህቷን ላለማስጎዳት እህቷ በቴዲ እጅ ስለነበረች እህቴ ምንም ነገር እንድትሆን አልፈልግም፣ ወይዘሮ ሄለንን አሁን ሄጄ ክሱን አነሳለሁ በማለት ሄዳ ክሱን ያነሳችው ማለት ነው። ለእህቷ ስትል ነው። ለእህቷ ብቻ ሳይሆን እንግዲህ የወይዘሮ ሄለን ልጅ ንንሻ ናት ማለት ነው። ይህንን ደግሞ ለመጀመሪያው ነግሬያችኋለሁ። ያልኩበትን ምክንያት የራሴ ስላለኝ ነው። ለምን ብትሉ ወይዘሮ ሄለን ካስታወሳችሁ ንንሻን አሳግታት ነበረ። ከሱቅ ቲማቲም አምጪ፣ ሱቅ ተገዛ ካለ እሱን ቢጋገሽ ስትል ያንን ዕቃ ገዝታ ተቀብላ ስትመለስ መንገድ ላይ አግተዋት እንደነበረ ሁላችንም የምናውቀውና የምናስታውሰው ነው። ያን ቀን ንንሻ ሲነስራት እቤት ደግሞ ወይዘሮ ሄለን በጣም የሚያስጠላ ስሜት እየተሰማን ነበረ፣ እያመማትም ነበረ። ይችል ከታገተ ቀን ጀምሮ ውስጥ የጥሩ ስሜት እየተሰማኝ አይደለም በማለት ወይዘሮ ሄለን ራሱ የተሰማትን ሀሳብ ተናግራ ነበረ ማለት ነው። አሁን ላይ ደግሞ በጣም ግራ የተጋባው ቤሉል ነው ማለት ነው። ቤሉል ለምን ግራ ተጋባ ብትሉኝ እህቴ ናት ወይስ ፍቅረኛ ሆኜ ነው የምቀጥለው በማለት እህቱ እንዳትሆን የማያደርገው ጥረት የለም። ግን ደግሞ ጥርጣሬ ያደረበት ንንሻ ለንንሻ የተናገረው መልስ ማለት ነው። ቤሉል አንቺ ግን ታውቂያለሽ ኤልሹ እህቴ እንዳልሆነች ሲል እና እኔ ምን ላድርግህ አይመለከተኝም ነው ያለችው ማለት ነው። አንተ እህቴም ሆንክ ወንድሜም ሆንክ እኔ እናንተ አብረን እንድንዘልቅ አንችልም። ምክንያቱም ያደረከውን አንተ ታውቃለህ፣ እምነትህን ያጠፍክ ነህ በማለት ተቀይመዋለች ማለት ነው። ያስቀይመዋለች ማለት ነው ኑኑ። ምክንያቱም አክስቴ ናት ብሎ የመጣት እሱ አሁንም እንደ እህት ነው የሚያያት፣ እንደ ወንድም ነው እንዲታየው የሚፈልገው ማለት ነው። ነገር ግን ደግሞ ሊዛ ትወደዋለች፣ ታፈቅረዋለችም ደግሞ አሳልፋ ለንንሻ ሰጥተዋለች። ምክንያቱም እኔ እንዳንቺ እንትን አይደለም፣ አንቺ በጣም ታስቢለታለሽ፣ ፊቱ ላይ አይተሽ ደስታውንም ሀዘኑንም ማንበብ ትችያለሽ። እኔ ግን እንዳንቺ ያንቺን ያክል እኔ ልዘው አልችልም። ስለዚህ አደራ ልሰጥሽ ነው የመጣሁት እና
እኔ ወደ ቦታዬ ልመለስ ነው፣ ወደ ሀገሬ እመለሳለሁ፣ ወደ ውጭ ልመለስ ነው ስትል ኑንሻ ቤዛ ተናግራ ነበረ። ቤዛ ኑንሻ አሁን ላይ የማንንም ልጅ ሆነች የማንንም የኤልሻዳይ ኤልሻዳይ እና ኑንሻ አይቀያየሩም ለኑንሻ ምንም አይነት እንትን የለውም፣ ምንም አይነት ቦታ አይሰጣትም። ምክንያቱም እሷ ኑንሻ ቤሉልን እንዳታጠው ብቻ እንጂ የምትፈልገው ኑንሻ የወይዘሮ ሄለን ስለሆነች ደስ ይላታል ማለት አይደለም። እንደውም እንዳንቺ አይነቱ የኔ እናት ሊሆን አይችልም በማለት እናቷን በጣም ስትናገረ ሰምተናል ማለት ነው። ውድ የተከበራችሁ ቻናላችን ቤተሰቦች ቪዲዮን ላይክ እና ሰብስክራይብ እያደረጋችሁ ለምትሰጡን አስተያየት እና ኮሜንት ከልብ እናመሰግናለን። ውድ የቻናላችን ቤተሰቦች እንወዳችኋለን፣ እናከብራችኋለን። እንዲሁም የእንግዳ ተከታታዮች የሀረግ እና እንዲሁም የለዛ ዩቲዩብ ቻናል ተከታታዮች በሙሉ እየገባችሁ ሰብስክራይብ አድርጎ እስከ መጨረሻው ቪዲዮአቸው በጣም ደስ ይላል፣ ብዙ ያስተምራል፣ ብዙ ቁም ነገር ያለው ነው እና ከዚህ ከሀረግና ከለዛ እንዲሁም ከሀረግና ከእንግዳ ድራማ ላይ ብዙ ቁም ነገር አዘሎችን እና ራሳችሁን የምትለውጡበት እንደሆነ አልጠራጠርም። ብዙ ሰዎች በዛን ኮሜንት እያነበብኩም ስለምንኖር ብዙ ህይወታቸውን የቀየሩ ልጆች አሉ። ብዙ ከአስመሳይ ሰዎች እንዴት መጠንቀቅ እንዳለባቸው በእንግዳ እንዲሁም በሀረግ ላይ ብዙ ትምህርት አዘሎች አሉ ማለት ነው። ውድ ቻናላችን ቤተሰቦች ቪዲዮ ላይክ እና ሰብስክራይብ እያደረጋችሁ አበረታቱን። እንወዳችኋለን፣ እናከብራችኋለን። በያላችሁበት ሰላማችሁ ብዝት ይበልልኝ እያልኩኝ እኔ ከዚሁ ከእንግዳ ዩቲዩብ ቻናል እንትን ያለ ነው ማለት ነው። ቪዲዮውን ላይክ እያደረጋችሁ እንግዳችን ብዙ ያስተምሯችኋል፣ ብዙ ይለውጧችኋል፣ በህይወታችሁ ብዙ ነገሮችን እንድትማሩ ያደርጋል። አንዳንድ ድራማዎች ለእይታ ብቻ ሳይሆን አስተማሪና ቁም ነገር አዘሎች ስለሆኑ ማለት ነው። እኛም ከዚህ ላይ ብዙ እንማራለን፣ ብዙ እንቀስማለን በማለት ነው እንጂ በነገራችን ላይ አንዳንድ ድራማዎችን የምትዋቸው ነገ በኛ ህይወት ላይ ይገጥማሉ የምንላቸውን ነገሮች እንድናስተውል ነው እንጂ ለሌላ አይደለም ማለት ነው።